አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሪ እንደ ሀገር ማከማቸቱ ጠቃሚ ስለሆነ ከኤክስፖርት አንፃር ባለፉት 8 ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም ዓመት 8 ወር ሳይሆን ከየትኛውም ዓመት የአንድ ዓመት ሙሉ ኤክስፖርት ይበልጣል። 4.5 ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ካቻምናውም ከዛሬ 10 ዓመቱም ከዛሬ 50 ዓመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በ8 ወር አድርገናል። የበለጠ ማለት ግን በ8 ወር አይደለም፣ በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት 8 ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት 4 ወራት ይሄንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ይሄም በ10 ዓመት እቅዳችን ካስቀመጥነው አምቢሽስ ከተባለው እቅድ ጋር የተቀራረበ አፈጻጸም ነው። ያ እቅድ ትክክለኛ እንደነበረ የሚያመላክት ነው። በዚሁ ማስቀጠል ከቻል የኢትዮጵያን ብልጽግና የምናይበት ዘመን ቅርብ እንደሆነ ያመላክታል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። ለኢምፖርት ክፍያ ያዋልነው የውጭ ምንዛሪ መጠን 10.5 ቢሊዮን ዶላር ነው ባለፉት 8 ወራት። ከነዚህ ውስጥ ለጥሬ ዕቃ ከ3% በላይ አወጥተናል። ለኢንዱስትሪያል ካፒታል ጉድስ ከ21% በላይ ክፍያ ተፈጽሟል እና ለኢምፖርት ያዋልነው ገንዘብ ጠቃሚ በሆኑ ሴክተሮች ለማዋል ጥረት ተደርገዋል።